ሰላም ውድ የዚህ ቻናል ቤተሰቦች እንደምን ቆያችሁኝ፣ እንደምን ሰነበታችሁኝ። እንግዲህ በባለፈው ቪዲዮ ላይ እንግዲህ ከጋይናኮሎጂ ጋር በተገናኘ እንግዲህ ተርሞችን ማየት ጀምረናል። ዛሬ ደግሞ እንግዲህ ታይም ሪሌትድ ብሊዲንግ ዲስኦርደሮችን እናያለን። እንግዲህ የመጀመሪያው ሜትሮጂያ ነው፣ ሁለተኛው ሜኖሜትሮጂያ ነው፣ ሶስተኛው ኢንተርሜንስትሩዋል ብሊዲንግ ነው፣ አራተኛው እንግዲህ ብሬክስሩ ብሊዲንግ የምንለው አለ። እንግዲህ እነዚህ ታይም ሪሌትድ ብሊዲንግ ዲስኦርደሮች ይባላሉ። የመጀመሪያው ሜትሮጂያን በምናይበት ጊዜ እንግዲህ ሜትሮ ማለት እንግዲህ ዩተረስ ነው፣ ራጂያ ብሊዲንግ ነው። እዚህ ሜትሮጂያ የምንለው እንግዲህ ኢሬጉላር የሆነ ዩትራይን ብሊዲንግ ነው። ይህም እንግዲህ ኦኪር የሚያደርገው ቢትዊን ሚኒስትራል ፔሪየድ ላይ ነው። ሚኒስትራል ሳይክል በመከተል የሚመጣ አይደለም። ቢትዊን ሚኒስትራል ፔሪየድ ውስጥ እንግዲህ ኢሬጉላር የሆነ የዩትራይን ብሊዲንግ መኖር እንግዲህ ሜትሮጂያ እንላለን ማለት ነው። ኖርማል ፔሪየድ ላይ ብቻ ሳይሆን እንግዲህ የትኛውም ሰዓት ላይ እንግዲህ ብሊዲንግ ሀፐን ሊያደርግ ይችላል። ስለዚህ ዱሪንግ ኖርማል ፔሪየድ ላይ ብቻ ሳይሆን ኤኒታይም ላይ እንግዲህ ኦኪር ሊያደርግ ይችላል ይሄ ብሊዲንግ። ስለዚህ ሜትሮጂያ ብለን እንጠራለን። ሜትሮጂያ ላይ እንግዲህ ብሊዲንጉ ምንድነው ብለናል? ኢሬጉላር ማለት ነው ማለት ነው። ኤኒታይም ላይ እንግዲህ ሀፐን ሊያደርግ ይችላል። እንግዲህ ኦኪር የሚያደርገው ቢትዊንስ ፔሪየድ ነው። ስለዚህ መጀመሪያ ፔሪየድ ካያችሁ ኋላ ሁለተኛ ፔሪየድ ከማየቷ በፊት እንግዲህ መካከል ላይ ኦኪር በሚያደርግበት ጊዜ ሜትሮጂያ እንላለን። ሌላኛው እንግዲህ አማውንቱ ጋር በተገናኘ እንግዲህ አማውንቱ በጣም ከፍተኛ የሆነ ብሊዲንግ ሊሆን ይችላል ወይም ላይት የሆነ ብሊዲንግ ሊሆን ይችላል ማለት ነው። ስለዚህ ሁሌም ሜትሮጂያ ያለባቸውን ሴቶች እንግዲህ ተጨማሪ ኢቫሉዌሽን ይፈልጋሉ ማለት ነው። ዩተረስ ጋር በተገናኘ አብኖርማሊቲ በሚኖርበት ጊዜ ነው ይሄ አይነት ብሊዲንግ ሀፕን የሚያደርገው። ስለዚህ ሁሌም ኢቫሉዌሽን ይፈልጋል ማለት ነው። ስለዚህ ሜትሮጂያ የምንለው ይሄ ነው። ሁለተኛው እንግዲህ ሜኖሜትሮጂያ ነው። ሜኖ የምንለው እንግዲህ ሚኒስትሬሽን ነው። ሜትሮ ደግሞ እንግዲህ ቅድም እንዳለው ዩተረስ ነው። ራጂያ ደግሞ ብሊዲንግ ነው። ስለዚህ ሜኖሜትሮጂያ የምንለው እንግዲህ ሄቪ የሆነ ፕሮሎንግድ የሆነ ብሊዲንግ ኦክር የሚያደርገው ሬጉላር ታይም ላይ ነው። ስለዚህ የሁለቱን ኮምቢኔሽን ነው። እንግዲህ ባለፈው ሜኖሮጂያን አይተናል። ስለዚህ የሜኖሮጂያ እና የሜትሮጂያ ሳሜሽን እንግዲህ ሜኖሜትሮጂያ እንላለን ማለት ነው። ስለዚህ ሄቪ እና ፕሮሎንግድ የሆነ ብሊዲንግ ነው። ኦኪሩም የሚያደርገው እንግዲህ ኢሬጉላር በሆነ ጊዜ ነው። ጊዜውን ጠብቆ አይደለም የሚመጣው። በተጨማሪም እንግዲህ ከፍተኛ የሆነ ደም መፍሰስ ይኖራል። ይሄም የደም መፍሰስ እንግዲህ ለረጅም ጊዜ የቆየ ይሆናል። በትክክለኛው ሰዓቱን ጠብቆ አይመጣም ማለት ነው። ወይንም ጊዜውን ጠብቆ የሚመጣ አይነት አይደለም ሜኖሜትሮጂያ የምንለው። ስለዚህ ብሊዲንጉ በጣም ከፍተኛ ነው። ፕሮሎንግድ የሆነ ብሊዲንግ አላቸው። ሳይክሉን በምናይበት ጊዜ ደግሞ ሳይክሉም ኢሬጉላር ነው። ሜኖሜትሮጂያ እንግዲህ የሚከሰትባቸው እንስቶች ለአኔሚያ እንግዲህ ሃይ ሪስክ ናቸው ማለት ነው። እንግዲህ ሁለተኛው ተርም ይሄ ነው። ሶስተኛው ተርም እንግዲህ ኢንተርሚኒስትራል ብሊዲንግ የምንለው ነው። ኢንተርሚኒስትራል ብሊዲንግ ልክ እንደ አምብሬላ መውሰድ ትችላላችሁ። ሌሎችን እንግዲህ አንደር ያቀፈ ነው ማለት ነው። ኢንተር ማለት እንግዲህ ቢትዊንስ ነው አይደለ? ሚኒስትራል ደግሞ ፔሪየድ ነው። ስለዚህ ኢንተርሚኒስትራል ብሊዲንግ የምንለው እንግዲህ ይሄ ብሊዲንግ ኦኪር የሚያደርገው እንግዲህ ቢትዊን ቱ ኖርማል ሚኒስትራል ፔሪየድ ነው። ስለዚህ ሁለት ሚኒስትራል ፔሪየድ መካከል ላይ ኦኪር የሚያደርግ ከሆነ እንግዲህ ኢንተርሚኒስትራል ብሊዲንግ እንላለን። ኢንተርሚኒስትራል ብሊዲንግ ላይ እንግዲህ ሬጉላር ፔሪየድ እንግዲህ ፕሬዘንት ያደርጋል ወይንም ኦኪር ያደርጋል። ሬጉላር ሆኖ ፔሪየዱ እንዳለ ሆኖ እንግዲህ በሚኒስትራል ፔሪዮዶች መካከል የሚያዩት አይነት የደም መፍሰስ እንግዲህ ኢንተርሚኒስትራል ብሊዲንግ እንላለን። ስለዚህ ኖርማል ፔሪየድ አለ፣ ነገር ግን ተጨማሪ ኤክስትራ ብሊዲንግ ሀፕን የሚያደርግ ከሆነ እንግዲህ ኢንተርሚኒስትራል ብሊዲንግ እንላለን። ለምሳሌ አንድ እንስት እንግዲህ ካየች ኋላ ፔሪየድ ከመጨረሻው ቀን ኋላ ወይንም ፔሪየድ ከቆመች በኋላ 10ኛው ቀን ላይ ወይ 11ኛ ቀን ላይ በምታይበት ጊዜ እንግዲህ ኢንተርሚኒስትራል ብሊዲንግ እንላለን። ፔሪየድ እንግዲህ ኖርማል ነው፣ ነገር ግን ኤክስትራ የሆነ ብሊዲንግ ኦኪር ያደርጋል በሁለት ሳይክሎች መካከል። በተጨማሪም እንግዲህ ብሊዲንጉ እንግዲህ ላይት የሆነ ብሊዲንግ ሊሆን ይችላል ወይንም እንግዲህ በጣም ስፖቲንግ የምንለው ወይንም በጣም ትንሽ አይነት እንግዲህ ብሊዲንግ ያሉ ማለት ነው። ስለዚህ እንግዲህ እንደላኛው አሰስመንት ያስፈልጓል። አራተኛው ተርም እንግዲህ ብሬክስሩ ብሊዲንግ የምንለው ነው። ብሬክስሩ ብሊዲንግ የምንለው እንግዲህ ብሊዲንግ ኦኪር የሚያደርገው እንግዲህ አንኤክስፔክትድ የሆነ ብሊዲንግ ነው። ያም ኦኪር የሚያደርገው እንግዲህ ሆርሞናል ኮንትራሴፕቲቭን የሚጠቀሙ ሴቶች ላይ ኦኪር ያለ ለምሳሌ እነዚህ ፒል የሚጠቀሙ ኢንጀክተብል ኮንትራሴፕቲቭ የሚጠቀሙ እነዚህ ኢምፕላንቶችን የሚጠቀሙ እንስቶች ላይ እንግዲህ አንኤክስፔክትድ ወይንም ያልጠበቁት አይነት ብሊዲንግ ኦኪር ያደርጋል። ስለዚህ በርዝ ኮንትሮል ወይንም ሆርሞናል ኮንትራሴፕቲቭ የተጠቀሙ ያልጠበቁት አይነት ደም መፍሰስ እንግዲህ ካጋጠመ ብሬክስሩ ብሊዲንግ እንላለን። ስለዚህ ኮመን የሆነው እንግዲህ ሆርሞናል ኮንትራሴፕቲቭ የሚጠቀሙት ላይ ነው። ብሊዲንጉ እንግዲህ ላይት ነው፣ ያን ኃይል ከፍ አይደለም፣ ጊዜያዊ ነው። ቀስ ብሎ ደግሞ ሳብሳይድ ያደርጋል። ሞስት ኦፍ ዘ ታይም የሚከሰተው እንግዲህ ዲዩ ቱ ሆርሞናል ኢምባላንስ ነው ማለት ነው። ስለዚህ እነዚህ አራቱ እንግዲህ ከታይም ሪሌትድ ብሊዲንግ ዲስኦርደር ጋር እንግዲህ
ምናወራቸው ናቸው። ለአራቱም እንግዲህ ጥያቄ አለ። እንግዲህ እንደባለፈው ኮመንት ላይ ትጽፉልኛላችሁ። question number 1 a woman has normal monthly period but notices spots 10 days after her period in this what is this called? ጻፉልኝ ኮመንት ላይ። ሁለተኛው ጥያቄ መሆነው እንግዲህ a woman using oral contraceptive pills reports light spotting between periods what is the most likely diagnosis? ኮመንት ላይ ጻፉልኝ። ሶስተኛው ጥያቄ a 29 years old woman reports spotting and bleeding at random times between her normal monthly period what is the most likely diagnosis? the last እና የመጨረሻው እንግዲህ ጥያቄ a 38 year old woman complain of heavy bleeding lasting many days with no fixed menstrual pattern what is the diagnosis? እንግዲህ እነዚህን አራቱ ጥያቄዎች ኮመንት ላይ ጻፉልኝ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜን ተመኘሁላችሁ። ታንኪ